ያለው። ያው እዚህ ጋር እንግዲህ የከተማና ልማት ሚኒስትሯ የምትናገር በኋላም ቢሆን እንዴት አድርጌ ለቅላችሁ ወደ 20 ደቂቃ ወይም 19 ደቂቃ ምናምን ነው የሚፈጀው። አሁን ላይ እንደዚህ እንትን አልወስድላችሁም። ዋናው እኔ ለማለት የፈለኩት ውርሱን ለማውረስ የሚሞክሩ ሰዎች ያን ቆሻሻ ነገር እንትን ለማለት ነው። ፕሊዝ እዚህ ጋር የሚሳደቡ ብዙ ሰዎች መጥተዋል አይደል? እነሱን የሚሞግት ደግሞ ሌላ መዘጋጀት አለበት። እንደሱ አዘጋጁ፣ መክቷቸው። ያው የነሱ እንትን ይሄ ነው። ባለፈው እንዳሳዩዋችሁ ይት ይሄ የአውራ ዶሮ ብዛት ነው። ይሄ ጃዊ ሰው የጽንፈኞች ወያኔ የሸኔ የህዋት የሁሉም የኢትዮጵያ ጠላቶች የሚያደርጉት አሻጥር ነው። በቃ ይሄ ነው ሁጋታው በቲክቶክ ላይ አያችሁታል። በቃ እንደዚህ መጮ ማደንቆር መደነቋቆር እንጂ አንድ ፍሬ የለም። በቃ ይሄ ነው እና ማፈሪያው የተበላሸ ሰው ተበላሽቶ ይቀራል። አዝማሪውንም ድራማ የሚሰራውን ሰው የተጠራቀመበት ነው። ህይወት እምቢ ያለው ሰው ሁሉ የሚጠራቀምበት ነው። አሁን በዚህ በምንድን ነው ደብረ ማርቆስ አካባቢ እንደዚህ ሰዎች ተቀይረው ሄዱ ምናምን ሲባላሉ በቃ መጡ ምናምን ተብለው የውላ የምትባል ወደ ማን ነው ደብረ ኤልያስ መገንጠያ አካባቢና ማኑኤል አካባቢ ላይ እዛ አካባቢ ነውና የሆነ ነገር እንትን ለማለት ሲሞክሩ ይሞከራል። በአራት ቀን 4 ኪሎ ገና ነው። እንዴት ነው የት ገባ? ማፈሪያ ሰው ብትሆኑ ዛሬ ታፍሩ ነበር። የእውነቴን ነው። ግን ተጀምሮ አማኑኤል ረቡዕ ገበያ ምናምን ብለው ነበረ። አሁን አማኑኤልና ይሄ የውላ የሚባል ሀገር ደግሞ የውላ ወደ ደብረ ኤልያስ መገንጠያዋ ወደዛ አካባቢ በጣም ኃይለኛ የሆነ ጦርነት አለ ነው የሚሉት። መቼ ነው? ዛሬ ነው? ትናንትና ነው የጀመሩ መሰለኝ ነው። መንገዱ ሁላ ቁሟል። አሁን ወደ ባህር ዳር መስመር ቁሟል። የአዲስ አበባው እየመጣ ዞሮ መጥቶ ነው የቆመው ከደጀን ጀምሮ። እናንተ ጋር ማለት ነው? ወደ ባህር ዳር የሚያልፈው እንደዚህ እየመጣ ቁሟል። ለመሄጃ አጥቶ ሰላም ናችሁ እናንተ? ወደ ሰላም ነው? ሰላም ነው። ያው እንግዲህ ያን ያህል የተፈከረው ነው ቆስጣዩ ያ አሮንም አልተሳካም እኮ ነው የሚባለው እኮ ማለት አይደለም። የሞከሩበትን ስለሚታወቅ እኮ የሞከሩ ጥፍት ይላሉ። እንግዲህ ስለች እንደሆነ ነው ያው ሰው እየሞከሩ ጥፍት ነው እየሞከሩ አሉ ተብሎ ኃይል ሲሄድ የሉም። በቃ ይሄ ነው ድሉ፣ ይሄ ነው ጀግንነቱ። እና የኛ ሀገር ሰው እየተናገረው ነው። ለስንት የታሰበ ባህር ዛፍ ቀበሌ ቆረጠው። አሁን የሚለመንም ብር የሚያዋጣም ካለ እስኪ ለሀቅ ብር ይሆነ ምናምን እኔ በሞባይል አስተላልፍላችኋቸው ችግር የለውም። ላይክ ሳብስክራይብ ምናምን የሚባለውንም ደስ ብሏችሁ ረስታችሁት ነው የማታደርጉ ወይስ እያሰባችሁ ነው የሚለው ነው። ክፉ ሰው መምጣትም የለበትም እንኳን ሳብስክራይብ ምናምን ሊያደርግ ማለት ነው። ምክንያቱም ሐራም የነካውን አይቀበሉም የኛ እናት አባቶች። ሐራም ብትሰጧቸው ማለት ሰጭ ብቻ እኮ አይደለም ተቀባይ ከሌለ ሰጭ ምን ዋጋ አለው? እና ስንሰጥም መስጠታችን ጣዕምና የሚኖረው ተቀባይ ሲኖር ስለሆነ ያንንም መስጠትም ብቻ አይደለም ስኬት ተቀባይም ሲኖር ነው። መናገርም ብቻ አይደለም የሚሰማ ሲኖር ነው። አንዱ ያለ አንዱ ተመጋጋቢ ሳይሆን አይቀጥልም። ስለዚህ ሁሉም ነገር መልካም ነው። ሁሉም ነገር መልካም ነው። ያን አጠፋለሁ ብሎ የሚል ያው ከሰራው ጋር ሄዶ ይላተማን እንጂ ወንድ ሆኖ መፈጠርም ሴት ሆኖ መፈጠርም ሽማግሌም ህፃናትም እንደዚህ መሆን መልካም ነው ለፈጣሪ ማለት ነው። እና በእንደዚህ አይነት ስሜት በአንዱ ብቻ የሆነ ከፍታ እንደሌለ ማየትም ነው የፈለግነው። ጀስት እዛና እዚህ ነው ተንቦጫቦጫችሁ የሚል ያው በየውላ አካባቢ ተሰምቶላችኋል። ጃዊሳኔ ምናምን የምትሉ በቃ አንበሳ መከላከያ ሲሄድ የሉም። ሲፈለጉ ቤተክርስቲያን ነው የሚገኙት። ቤተክርስቲያን ደግሞ ብዙ ሰዎች ለጩኸት ስለሚመቻቸው ሆን ተብሎም እርኩሰታቸውን በዛ በተቀደሰች ቤት ለመሸፈን ስለተሞከረ አይነካም። ያን ያህል አስተዋይ ሆኖ ከኋላችሁ የተሸከማችሁትን ጥላት ቀስ ብሎ እየነቀሰ ያለ ነው የኢትዮጵያ መከላከያ ሰራዊትና የኢትዮጵያ መንግስት። ፍንድት በሉ መለስ ነው መላጣ ማለት ይቻላል። መላጣዋን ግን መጥቶ መንካት አይቻልም። ያለ ልትሳደቡ ልታቅራሩ ትችላሉ። ግን የኢትዮጵያ መንግስት ነው። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ነው። ሐላስ በዚህ አካሄዳችሁ
ምናልባት 100 ዓመት የኛ እናት አባቶች እድሜም እንደፈለጉ መስጠት ይችላሉ እኮ ይሄን አታውቁ? ከፈጣሪ ጋር ያን ያህል ማናዊ ግንኙነት ያላቸው ሳዳቶቹ ጻድቆቹ ጻድቃን ይባላል በኦርቶዶክስ፣ በእስልምናው ሳዳት ይባላል። ከሱ ጋር በጸሎት የሚነጋገሩ ሰዎች የፈጣሪ ቤት ባለውለታዎች የፈጣሪ ነገር መስጠት ይችላሉ። እድሜም መስጠት ጤናም መስጠት ይችላሉ። እና ዶክተር አብይም እንኳን ከገዳይ ከሱ ጋር ገዳይ እንዴት ይወዳደራል? ስማችሁ እንኳ የት እንጠለጠላል? ያየ ሁሉ የሚረግጠው ያየ ሁሉ የሚበቀለው እኮ ነው የሚሆነው። ገዳይን፣ ዘራፊን፣ ደፋሪን ማን ይወደዋል? በረከሰ ነገር ላይ ያለ ሰው እዛው ውስጥ ከርኩሰቱ ነው። በዛም በሉ በዚህ ግን የአማራ ክልል ፖለቲካ ላይ ያላቦካው የለም። ባለቤት አልባ እርኩሶች ሁሉ እየሄዱ የሚፈነጩበት ጽንፈኛ ዘረኛ የሆኑ ከየት ለምን እንደሆነ አይገባኝም። እንደዛ አይነት ነገር አለ። እኔ ሀቅን የሚያህል ነገር የለም። ሀቅ ነው የሚጠቅመው፣ የማያሳፍረው እሱ ነው። እዚህ ላይ ልናየው የፈለኩት ምንድነው? ውርሳችን ምንድነው? ሰዎች ምን እያወረሱ ነው ያሉት? የኛን ወንድም ገድሎ ቀብሮ አስከሬን እንኳን ሳያሳየን እንኳን ተፈታ ብላለህ። ይልሻይሽ እንኳን ተፈታ። አይ ሰው ማጣት አስሮ ቢቀር ነበርን የምናድር። አይ ሰው ማጣት። አይ እሱ በህይወት ኑሮ ቢኖር ነው ዛሬ ታደሰ ሲፈታ ቤቱ የማይደርስ ነበረ። ከፍተን ነበር ብሎ የሚገላግለው። ያየሽ ቆይ የወንድም የሞትን አልሰማኝ ብሎ ይመስልሻል እንዴ? ባይሰማህ ነው እንጂ ዝም ብለህ ተቀምጠህ እና ወንድማችን ደግሞ በጣም ነው ስር አድርጎ የሰርሰሮኝ መንገታቱን ነው የወደድኩኝ። አሁን የእሱ ወንድም አንተ ትሆን ሲሰይ አሁን ይልሻይሽ በመጮህ ምንም የምናደርገው ነገር የለም። ሙያ በልብ ነው። ይሄን ለኔ ትተይልኛል። እንዴት ነው ሙያ በልብ ነው? በመጮህ አይደለም አልኩሽ እኮ። አሁን እነሱ መሸሸጊያቸውን ካመቻቸው እንግዲህ ነው በቃ ነገርኩ። ምንድን ነው ዝም አይደለም? ወንድም የሞት ይቆጨኛል፣ ይፈጀኛል፣ እንደዛ ዝም አይደለም። እንግዳስ ይልሽ በየሽበት ስትለፈልፊ ነው የምታስቀድሚ። ስለዚህ ለኔ ተይልኝ አልኩሽ እኮ። ውርሱ ነውና ይሄንን ተዋናይ ቲቪ የሚለው የምታዩት በተለይ ሞር እኛ አካባቢ ጎጃም አካባቢ ላይ ያለውን አይነት ነገር ስለሚገልጽልኝና እሱ ነገር ያስረዳልኛል ብዬ ነው ያመጣሁት። እና ምንድነው እሺ ሐሳቡን አላህ ወይ ነገር ወኪል አለ በቂያችን ነው ኢንሻአላህ ሀቅ ይዘን ሀቅ ካዝንማ እና ደግሞ የሀቅን ባለቤት ከሾም ነው ምንም ችግር የለውም። ሰው እዚህ ላይ ለማሳየት የሞከርኩት የሆነ ሰው ይጠፋል። ከጠፋ በኋላ አንድ ሰው ገደለ ብለው ያሳስሩታል። እሱ 6 ዓመት ታስሮ ከእድሜው ላይ ብዙ ስቃይ ከከፈለ በኋላ ይመጣል። ከመጣ በኋላ ደግሞ ለምን መጣ በሚል ሴቶች ተሰብስበው ያን ነገር ያያይዛሉ። አንድ ሰው ነው ያለው፣ እሱ ያን ሄዶ እንዲገል ግፊት ይደረጋልና ነገሩን አያጣሩም፣ አይደማመጡም። በለው ላይ ናቸው። ከዛ ረዘም ያለ ነው። ጀስት በሌላም እንድታዩትና ይህን የሚመስል የእልቂት የደም ውርስ፣ የበቀል ውርስ፣ የጥላቻ ውርስ አሁን ያለንበትን አይነት ስታዩት አንዱ ከአንዱ ጋር ሳይተዋወቅ የሚያውቀውን እውነት በእጁ ላይ ያለውን ሀቅ ትቶ የተነገረውን ውሸት አምኖ ለጥፋት የሚሰለፍ ትውልድ አሁን አለኛ ጋር አኖሌ ሐውልት ጡት ቆረጠ ወይ እንደዛ ተብሎ የውሸት ታሪክ ተስሮ የተለያዩ መጽሐፍት ሁሉ ተጽፈው ያ ነገር እንደዛ ይሆን እያለ በዛው ተከትቦ ከዛ አለቅም ብሎ ዘው ተገትሮ የቀረ ቆሞ ቀር አለ መጠፋፋትና ምናምን ከዛ ውጭም አላየም አልሰማም። ያንኑ ዛሬም ነገም የሚያወራ ልክ እዛ አንዳንድ ቦታ ላይ እየገቡ እንደምታዩቸው የጥላቻና የምናምን ንግግር ብቻ ያላቸው የአውሬነት የተባይነት ደግሞ ተደብቀው ነው እንደዛ የሚሉት። ፊት ለፊትም አይመጡም። የሀገር መከላከያ ትርጉሙንና እንደዚህ በተንሸዋረረ መልኩ ተረድተው ተደብቆ እንደዚህ ብሎ የሌሎች ሀገሮችን ጠላት ተልእኮ ተሸክመው በእኛ ምድር በእኛ ሀገር ውስጥ ተቀምጠው እኛን መስለው እኛን የሚያጠፉ ነውረኞች የመጡት በእንደዚህ አይነት የበቀል ውርስ፣ የጥላቻ ውርስ፣ የደም ውርስ ነው። እኛ ከዚህ የጸዳ ሐሳቤን ለመሄድ ምን ማድረግ አለብን የሚል 3 ነጥብ ላይ በጣም ብዙ ነገሮች አሉት። ብታዩት ደስ ይላል። ሰው አለማየቱን ራሱን ስታዘብ በቃ መከራችን እንትን ይላል ማለት ነው። የተለያየ አክቲቪስትም ሆነ ምናምን የሾለከ መረጃ እንዲህ ሆነ ምናምን ብሎ የሚነግራችሁ ከመገናኛ ብዙሃን የመንግስት ከሆኑ መገናኛ ብዙሃን ላይ የሚያገኘው ነው። ሞር እነሱ ብዙ በጀት አለ፣ ብዙ የሰው ኃይል አለ፣ ብዙ ሎኬሽን ከቨር ያደርጋሉ። በዛ ምክንያት የሚያገኙትን ነገር
እንትን ይላሉ። ከዛ ይሾለከ ብሎ ባንዳው ጽንፈኛው ዘረኛው ያለበት የማይታወቀው ሰው የመንግስትን ሚስጥር አሾለኩ ብሎ ሲናገር ሰው ግር ብሎ ያየዋል። ከየት አመጣው ምን አባቱ ደግሞ እሱ የት አግኝቶ አይልም። እና እንደዛ እንደ ውሸት ሰለባ አይነት ካልሆነ በስተቀር ሐቁ እንደዛ ነው። ምን እናውርስ? ፍቅር፣ መተሳሰብ፣ ይሄን ጥላቶች የሰሩትን ግንብ እናፍርሰው። እነሱ ከዛ እንዳንወጣ ነው። አንዴ አማራ ክልል ያለው ሲበርድ ወለጋ ወሰዱን፣ ያ ሲበርድ አሁን የተወሰዱ ወልቃይት ራያ እያሉ ነው። ያ ሲጠፋስ ኤርትራ ሊወስዱ ይችላሉ። ከዛስ ኬንያ ሊወስዱ ይችላሉ። ከዛ የሆነ ቦታ ሊወስዱ ይችላሉ። አሁንም በእነሱ ግዞት ውስጥ እስካለን ድረስና የእነሱን የክፋት አሽክላ ሰብረን እስካልወጣን ድረስ እነሱ አሁንም ማሽከርከራቸው ምናምን አይተውትም። በፖሊስ የሰሩት በሃይማኖት ቦታ የሰሩት በተከበሩ ነገር በእርዳታ በኤንጂኦስ በተለያየ በሕክምናው በምኑ በስርዓተ ትምህርት በትምህርት ፖሊሲ መሰል ነገር ላይ የካርታ ዝግጅት ጎግል ማፕን ጨምሮ የሚሰራ ብዙ ነው የተሰራው። ያን የተሰራ ነገር እያፈረሳችሁ እንደምታፈርሱን ደግሞ ከነቃችሁ ሳይቀድመ ይልቅ ደግሞ አይነት ነገር ላይ ነው ያለነው። በዚህ ሰዓት ማን ለምን ይናገራል? ምን ፈልጎ ምን ሊያገኝ ምን ሊያስገኝ የሚል ቀመር ሰርተን ከባለፈው ከወደቅንበት ተነስተን እንትን ማለት ያስፈልገናል። እዚህ ጋር እንደዚህ ብለው ሲያበቁ ለሌላ በቃ ለሌላ ጥፋት ሁሉ ከተነሳሱ በኋላ በአጋጣሚ ሰውየው ግን አልሞተም ነበር። በህገወጥ የሰዎች ዝውውር ወደ ሌላ ሀገር ከሄደ በኋላ ነው የመጣው። ተዋናይ የሚለውን ሙሉን ብታዩት ሙሉ መልእክት እንትን ያለ ከኔ በላይ ይመጣል። ሲመጣ ግን ያ ታስሮ የነበረው 6 ዓመታትን በእስር ቤት እንትን ያለው ለደም የሚፈለገው እንዲሞት የሚፈለገው ሰውዬ የዛ የልጅ ባለውለታ ሆኖ ይገኛል። ሳንቸኩል ነገሮችን በማሰላሰልና ለመረዳት ብንሞክር እንደዚህ ወደ ከተሳሳተ ነገር ተነስተን ወደ ተሳሳተ ነገር አንሄድም ነበር። ዛሬም አለማስተዋል እንጂ እኮ ሐቁን የደበቀብን በማደናበር በማደናገጥ በግርግር በሆታ እንጂ እኮ ቆም ብለን ብናስብና ብናስተውል ሐቁ የሚጠፋን ሆኖ አይደለም። ዛሬ ላይ ሁሉ ነገር የተገለጠበት ነው። ትንሽ ትልቁ ምንም ማለት አይደለም። ነገሩን ደግሞ መጠየቅ በቃ እና ቤት ሰራ ወር እንደዚህ ለማ ሲባል አንዲት እናት ስትመርቅ ምን ሲል ማንኛውም ሰው አይናገርም አይወራም ምንም አይደል እንደሆነ እያለ ግን ወደ ጥፋትና ወደ መጠፋፋት ብዙ ሰው እየገፋ ይወስደናል። ይሄ የኛ እንትን ነውና ከዛ ይልቅ በጎ እናውራ። ለቀጣይ ችግኞች እየተዘጋጁ ነው። ሰው ላለው ህዝብ ስራ እንዲሰራ ሰርቶ እንዲበላ ሰርቶ ሰው በጣም ልክ ነው። እንዲበላ ሰርቶ እንዲበላ ስራ እንዳይሆን የሰው እጅ እንዳይተረጅ ለማይ እንዳይሆን ይርዳው። ሰው መሆን ያለበት እንደዛ አይነት ነበር። ያንን ባህል በማጥፋት የሆነ ጥገኛ ይሆናል። ከዛ በኋላ መውጣት አይቻልም። ለዛ ነው ብዙ ነገር እያየን ያለ ነው በሰሞኑ ላይ። አሁን ኢንጂነር ስለሺ ከዛ ተሰናበተ ኦር ምናምን እንደዚህ ይባላል። ለምን ፈልገውት ነው? አዝነውልን አይደለም። እወቁት በቃ ቀመሩ ከታወቀ ነቲንግ። እነዛ ሰዎች ስለዛው ጉዳይ ከጮሁ ማስኮብለን ነው። እነዚህ ሰዎችን እየወሰዱ እያነካኩ ማበላሸት የለፉበትን የሰሩበትን ነገር እንትን ለማለት ነው። በድብቅ የሄዱትን ያህል ሄደው አልሳካ ሲላቸው ነው። ከዛ ይልቅ የክረምቱን የበጎ አድራጎት ቤት ለሌላቸው ቤት ሰርቶ በመስጠት ቀጣይ ክረምት ላይ ያለውን የበጎ አድራጎት መርሃ ግብር ወይዘሮ አዳነች አቤቤ እንግዲህ አስጀምሯል። እንዲህ አይነቱ እናውራ። ቤት ፈረሰባቸው ያሉ ከምን ቤት ለፈረሰባቸው አንድ ቤትም ቢሆን ለመስራት ወይ ሐሳቡን አቅርቦ ወይም ቤት ሰርቶ ሳር ጎጆ ቤትም ትሁን ያን ሰርቶ በያለበት ያሳየን ሰው ይሄን ተሞክሮ እንውረስ። ልቅ ሀገር አፍራሾችን ባህሪያቸውን ወርሰን በሀገራችን ላይ በጥፋት ከምንቆም እና በስጋት ከምንቆም የያዝነውን እንትን ብለን ወደሆነ ነገር ለማለት የነዛ የክፎች አሁንም የጥቃት ሰለባ ለመሆን ከመሞከር ይልቅ እንዲህ አይነት መርሃ ግብሮች ላይ እንሳተፍ። ማዕድ ማጋራት ምን ማለት ብዙ ነገር አለ። እሱ ላይ ተሳትፈን እናሳይስ። መጽሐፍ በመሰብሰብ እንደዚህ ብዙ ነገር አለ። ያ ሲወራ አላየንም። ለምን እነዚህ ባንዳዎችና ጽንፈኞች ዛሬም ድረስ የሚያወሩት እነሱ የኛ መረጋጋት የሚያሳስባቸው፣ እኛ ከተረጋጋን የነሱ እስትንፋስ የሚዘጋ የኢትዮጵያ መቀጠል ለነሱ የህይወት አለመቀጠል ወይም የህይወታቸው የፍጻሜ ቀን እንደሆነ ያውቁታል። የቀጠሯቸው ሰዎች እስከዛ ድረስ ብቻ ነው የቀጠሯቸው። ነጭ ሆነው ኢትዮጵያ ውስጥ ቢገቡ ያውቁታል ምን እንደሚሆን። እኛን መስለው እኛን ማጥፋት ላይ አበክረው የሚሰሩት በግልጽ ቢመጡ የኢትዮጵያ ህዝብ ምን እንደሚያደርጋቸው ስለሚያውቁ ነው። ስለዚህ ከውስጥ ላይ ያሉ ባንዳዎች የሚጠፉት ደግሞ በምንድን ነው? አብረን በመቆም ልዩነታችንን ውበት አድርገን በመተሳሰብ በፍቅር በአንድነት በኢትዮጵያ ጥላ ስር ለመኖር ጥረት ያደረግን እንደው የዛን ቀን ክፉ የተባለ ነገር ሁሉ ከመካከላችን ይጠፋል።
ልዩነት እስካለ ድረስ ተባይ መኖሩ አይቀርም። ይሄ አብረዋል። የመጨረሻ የያዙትን ሁሉ ነገር እንዳጡ ሁል ጊዜ በዓለም ላይ የመሳሪያ ፋብሪካ ብቻ መስርተው ዓለምን እያተራመሱ ያሉ እብዶች ቀናቸው እንዳለቀ አውቆታል፣ ገብቷቸዋል። እስከ መጨረሻው ድረስ ብዙ የማይደረግ ነገር ያደርጋሉ። ይሄ ብቻ አይደለም፣ በተለያየ ቦታ ላይ በኢትዮጵያውያን ላይ ብዙ ነገር ሊያደርጉ ይችላሉ። ስለዚህ ነቅ ብሎ መጠበቅ ነው። እስከዛ ድረስ እስከ መገንጠል አይደል ያለው ወያኔ፣ እስከ መገንጠል፣ እስከ መገነጣጠል፣ እስከ ለመበተን የሚለውን ማለት ነውና እሱን አቀን ውርሳችንን አስተካክለን ለማውረስና ነገሮችን በንቃት ማየት ነው። ከናቅነው ሰው ብዙ ነገር ልናገኝ እንችላለን፣ ካደነቅነውም እንዲሁ። የክረምት በጎ ፈቃድ ያንን በመሆኑ የኛንም አስተዋጽኦ እንትን ማለት በጣም በጣም ጥሩ ነው። የሚደረገውን ሁሉ በማየት ብቻ ተስፋችንንም ያሳድግላል። ለምሳሌ የበጎ አድራጎት እኔ እንደዚህ ቤት የሌላቸው ሰዎች ቤት የሚሰጣቸው ከሆነ እኔ ሀገር አለኝ ማለት ነው። ለካ ቤት ባጣ ቤት የሚሰጠኝ መንግስት አለኝ፣ ህዝብ አለኝ ማለት ነው ብዬ ተስፋዬ ከፍ ይላል። አይ ይሄ ጉዳት ገዳዮች ምናምን ደግሞ ሳስታውስስ በቃ መሞቴ ነው ወይም እንደዚህ አበቃልኝ ምናምን የሚል ተስፋ መቁረጥም አለ። ሰው የሚደረገውን ነገር በማየት መልካም ተስፋን ያሳድጋል ወይም መጥፎ ተስፋን ያሳድጋል እንደማለት ነው። መልካሙን ደግፈንና አስፍተን በመልካሙ ላይ ተሳታፊ ሆነን የራሳችን መልካም ታሪክ ለመጻፍ መስራት ይኖርብናል። ባለፈው ስርዓተ መንግስት የጎዳና ላይ ነዋሪዎች ሰዎችንና አቅመ ደካሞችን ዞር ብሎ የሚያያቸው ሰው አልነበረም። በጎዳና ላይ ነበር። እንኳንስ መሪዎች ሊንከባከባቸው ይቅርና መሪዎች መንከባከብ ማቀፍ የወደቁበት ለማንሳት አይደለም፣ ማንም ዞር ብሎ የሚያያቸው ሰው አልነበረም። ማንኛውም ሰው የውጭ እንግዳ መጣ ሲባል እንኳን ጠራርጎ ወደማይታወቅ ቦታ ተወስደው ይጣሉ ነበር። አዲስ አበባ የጎዳና ላይ ያሉ እህት ወንድሞች በሙሉ በቃ እየታፈሱ ወደሆነ እስር ቤት ምናምን ወይም የሆነ ቦታ ሄዱ ነው የሚባለው። ዝርዝሩ ብዙ ስለሆነ ወደዛ ይጣሉ ነበር ከተማውን እንዳያቆሽሹ ተብሎ እንጂ የነሱ ሰብና መውደቁ ያ አያሳስብም ነበር። ትንሽ እንድናስብ ነው ይሄን ለማለት የፈለኩት። የወጣቶችን ሞራል ከመንግስት ጀምሮ መስረቅ ስራ ነው እየተባለ ሞራል መከሽከሽ መስረቅ ስራ ነው እስካልተያዙ ድረስ እየተባለ በተወካዮች ምክር ቤት ሳይቀር ይነገር ነበር። አደገኛ ቦዘኔ እያለም የራሱን የጥፋት ውጤት ወጣቶች በሌላ ተጨማሪ የንቀት ተግባርና ጥፋት ሲፈጽምም የነበረበት ሀገር ነበር ኢትዮጵያ፣ አዲስ አበባ። ዛሬም ያ በሽታ አለቅ ያለን አስለቃሽነትን ብቻ ተለማምደን እና ኖረንበት ይህ አሁን ያለው የኢትዮጵያ የስኬት ጅማሮ አልታየን ብሎ እግር ጎታች ሆነን የጠላቶቻችን ክፉ ተልእኮ ፈጻሚና አስፈጻሚዎች ሆነን እንገኛለን። ባንዳና ጽንፈኛ የሆናችሁ ሰዎች እንዲህ ይሆናሉ። ጎዳና ላይ ያሉ ልጆች እነዛ ሰዎች ፒያሳ ፈረሰ ብለው ጮሁ። መስረቅ ስራ ነው። የቢሮዎችን ሴታፕ ቸክ አድርጉ። የቢሮዎችን ሴታፕ አትነጠል። በህዝብ መካከል የምትኖር ማንኛውም የመንግስት ከፍተኛ አመራር ህዝብ ጋር ነው የወጣው፣ ከህዝብ ጋር ነው የምትሰራው፣ ከህዝብ ጋር ነው የምታልፈው። ሟች እንደሆንክ ራሱ አትርሳ። በቃ ፈራሽ ነህ። ሱፍ ምናምን እያልክ በር እያስከፈትክ ያን ያክል ራስህ ላይ ነውር አትፈጽም ብለው ያለማመዱት ጠቅላይ ሚኒስትሩ ናቸው። ድራይቭ ማድረግ በቃ ራስ ነው የምትነዳው። በር ከፍቶ እንደዚህ ሱፍ ጋር ተጠርቀህ መከራን ከምታይ በፕሮቶኮል ነፃ ስራ፣ ነፃ ሁን። የህዝብ ልጅ ነህ፣ ህዝብን አገልግል፣ አትስረቅ። ከተፈቀደልህ ውጪ አትሂድ። ያን ያደረክ ጊዜ ነፃ ሆነ በነፃነት በሀገር በህዝብ መካከል ትኖራለህ የሚለው ጅማሮ የመጣው ዛሬ እኮ ነው በዶክተር አብይ። ታዲያ ያ ሰውን ሲረግጥና ሲያስረግጥ ብቻ ስልጣን አለኝ ይል የነበረው ጭንጋፍ አቅመ ቢስ ሰው ነው እንደዛ የሚለው። አእምሮ የተሰለበ ሰው፣ የበታችነት የሚሰማው ሰው ሁልጊዜ እንደሰጋ ነው። የማይገባው ቦታ የተቀመጠ ሰው ሁልጊዜ ይስገበገባል፣ ይደናገጣል፣ ይደናበራል።
ሌሎች ብቻ ሳይሆን ሀገራቸውን የፈረሰባቸው ስደተኞች ቤተ መንግስት አስገብቶ ያበላ በጣም ቤተ መንግስት ላይ ከፍ ዝቅ ብሎ ያተትና አልዋጥልናል። በጣም ነው የሚያሳዝነው፣ ያስፈራሉላ። መሪውን ያላከበረ እናት አባቱን ያላከበረ ፈጣሪ ያከበራቸውን የናቀ መከራው ይበዛለታል። ይሄ አፄ ቴዎድሮስ ላይ የተፈጸመው ክህደት አይነት ነው። የዛሬ ሆዳም ካህናት እኮ የዛን ጊዜ ጢሰኛ ያደርጉ ነበር። በጣም ቅምጥሎች ነበሩ። ጢሰኛ አድርገው ህዝቡን ሁሉ ያዘመረውን አዝመራ ሳይቀር እነሱ አዝምሮ ሲያበቃ ወደ ጎተራ ሊሄድ ሲል መጥተው ካህናት ነበሩ የሚፈልጉትን ያህል ወስደው ለእርሱ የራሱን ምርት እነሱ የፈቀዱለትን ብቻ ነበር ተቀብሎ የሚሄደው። ጢሰኛ ይባል ነበር። ያ ስርዓት እንዲቀር ያን ያህል የገዥነት ተጎልተው ውለው እንደዛ አድርጎ የነበሩ ሰዎችን የለም 5 ቀዳሽ 1 መርጌታ 1 ደብተራ በቂ ነው 7 ሰው ከዛ ውጭ ያለ ሰርተ ብላ የሚል ህግ ሲወጣ ከእንግሊዞች ጋር ሆነው በሉት ማለት ነው አፄ ቴዎድሮስ። ዛሬም ላይ ሀገር በአንድ ግለሰብ በአንድ ቁንጽል በአንድ ሰው ሆኖ ተፈጥሮ ጎደሎ ሆኖ በቀረ በዛ ልክ የዛ ጥጋብ የሀገር ጥጋብ የዛ ውድቀት የሀገር ውድቀት የሚመስል አይነት አድርጎ እንዲህ የወረደ ሐሳብ ውስጥ ያሉ ተከንጭረው የቀሩ ሰዎች አሉ። እሱ አይሰራም። በድሮ አይነት አይደለም እኮ ዛሬ በሞባይል የሞባይል ኔትወርክ ስንት 5G ደርሷል አይደል? ኔትወርክ ራሱ እንግዲህ 2G የሚለው ነው የማውቀው 2G 3G 4G ያላ 5G ደርሷል። ውጭ ሀገር ደግሞ ያለ የት እንደደረሰ እኔ እንጃ። እኛ እዚህ ላይ ባሉ ነገሮች ላይም ቢሆን ምን ያህል ዲጂታል ምን ይሄ ምንድነው ፋይናንሻል ነገሩ ያው ዲጂታል ፋይናንሻል ነው ወይም ዲጂታል ምን የሚባለውን ነገር መሰረት ያደረገ ስታዩ እንድናንድህ መሳሪያውን ቢታይ ምን እንደሚመስል የዓለም ሩጫ ምንድነው ድሮ ቢሆን ኖሮ አሜሪካ እዚህ ለወረራ ይሄን ያህል ባልመጣችበት ቀኝ ተዘዋዋሪ የቅኝ ግዛት ወይም ዘመናዊ ቅኝ ግዛት ምን ያህል ተፋጠነ እንደሆነ በከረንሲ ልዩነት በቦርደር ውሳኔ ዙሪያ ገባውን እንትን በማለት አሁን እዚህ ምስራቅ አፍሪካ ለመበጥበጥ ኢትዮጵያን እሺ ካለች ኢትዮጵያ በበጥባጭነት ትቀመጣለች። አይ እሷ እምቢ ካለችስ ኤርትራ አለች፣ ያው ሱዳን ውስጥ አለ፣ ይኸው ኬንያ አሁን እየተመለመለች አለች፣ ሶማሊያ እንደው ያው ፈርዶባት ነው እንጂ እሷን ብትኖር ኖሮ ለእንደዚህ ትመለመል ነበር። ለማን ለሌሎች የረከሰ ስራ ከጎረቤቷ ጋር አብሯት ካለ ሰው ጋር እየተባላች ለሌሎች ምቾት የምትሰራ ያንን የሚመስል አይነት ብሂል ነው ያለው። ያ ይፈጸማል አይፈጸምም ለነሱ መጫወቻነት ነው ግን እነዚህ ካርዶች የተቀመጡት እንጂ ኤርትራ ከኢትዮጵያ ተነጥላ ኢትዮጵያ ከኤርትራ ተነጥላ ጅቡቲ ከኢትዮጵያ ተነጥላ እንደዚህ አይነት አገር ሆነው እነሱ ስኬታማ ሊሆኑ አይደለም፣ መጫወቻ ሊሆኑ ነው የተገነጣጠሉ። በተራ ኢትዮጵያ እምቢ ስትል ኤርትራ፣ ኤርትራ እምቢ ስትል ኢትዮጵያ፣ ኢትዮጵያ እምቢ ስትል ጅቡቲ፣ ጅቡቲ እምቢ ስትል ሱዳን እየተባለ ልክ ግብጽ ላይ ያለውን ዘላቂ ባርነት አረጋግጣ የምትኖር አሁን ባንዳ ተሸካሚነት ግብጽ ናት። መጨረሻዋን አብረን የምናየው ቢሆንም ማለት ነው መሬት ሲክዳት። እንደዛ አይነት ሀገራት ነፃ ወጡ ምናምን ነፃ የወጣ ሀገር የለም። አሜሪካን ብትሆን ነፃ አይደለችም። አንድ ሰው መልሱን ያዙት። ነፃነት ማለት ምን ማለት ነው? ሙሉ በኩል ላይ ሁሉም ነገር ላይ ራሱን የቻለ ማለት ነው። የመሳሪያ መሸጧን ብታቆም ብቻ አሜሪካ ትኖራለች እንዴ? የሷን የረከሰ ጅምላ ጨራሽ የጥፋት አውድማ ያን ፋብሪካ መዝጋትና ሌላ ፋብሪካ መክፈት ሲገባት እሱን አልዘጋም ብላ እኮ ነው እኛን ሁሉ የምታጫርሰን። በዓለም ላይ መሳሪያ ለመሸጥ እኮ $60 ቢሊዮን አሁን በቅርቡ ዩክሬን ላይ የመደበችው እኮ መሳሪያ የሚሄድበት ነው። ነገ ደግሞ በእዳ ያች ሀገር ከኖረች ከተረፈች ከዛም ይወራረድ እንጂ ምንድነው እርዳታ ሰላም ራሷን ከቻለች የጦር መንደር በየቦታው ምን አቆሳቆሳት አርፋ ቁጭ ማትል ስኬቷ ከዛ ከሆነ ሉዓላዊ የሚባል የዓለም ላይ አይደለም። ሉዓላዊ ፈጣሪ ብቻ ነው። ፍጹምነት ፈጣሪ ብቻ ነው። ራሱን ችሎ ከአስከፈ የሚጓዝ የሚያስጉዝ እንጂ ነዳጅ ሳውዲ ከተገኘ የዓለም ሀብት ነው። ወርቅ የሆነ ቦታ ላይ ከተገኘ የዓለም ሀብት ነው። እዚህ ኢትዮጵያ ዝናብ ሆኖ ግብፅና የሳራ በረሃ ላይ ዝናብ የሌለው ከዚህ የሚሄደው ሄዶ የሚፈስበት ስለሆነ ነው። በራሱ አመጣጥኖ ዓለምን እንደ አንድ ሙሉ አድርጎ የፈጠረ ጌታ እንጂ ይሄ ጥጋበኛው የገነጣጠለው አሁን ጅቡቲና ኢትዮጵያ ሀገር የሚል ስም መስጠት በራሱ እኮ የተንሸዋረረ ሚዛን ነው። የሰው ልጆችን የእሳቤ ጉድለት የሚያሳይ ነው። ኤርትራና ኢትዮጵያ አንድ አይነት ሀገር አይሆኑም።
ግብፅና ኢትዮጵያ አንድ አይነት ሀገር አይሆኑም። ኢስቶኒያ ምናምን ከሩሲያ ጋር አንድ አይነት ሀገር ሉዓላዊት ሀገር ኢስቶኒያ ብሎ ማለት በራሱ የነዛን ሰዎች የተዛባ እምነት ወይም እነሱ ላሰቡት ተልኮ ስለሚያደርሳቸው ልክ ነን ብለው ቢያንስ በዛ ሂደት የሚያሳኩት ነገር ስላላቸው ነው። የዓለም የተዛባ የተንሸዋረረ ሂደት ነው ለኛ እየተነገረን ያንኑ ያዝነው እንጂ ሉዓላዊ ሀገር የለም። ለምሳሌ አንድ ሀገር በሰው ኃይል በምርት በማንኛውም ሀገር እንደ ሀገር ያስፈልገዋል በሚባለው ነገር ሙሉ ነው ወይ? አይደለም። ለምሳሌ ሀያል የምትሉትን ወይም የተሰራው እንደዛ ስለሆነ ነው እንጂ ለእኔ ደግሞ ግልባጭ ነው ያየሁት። ሀያል የሚባሉት ሀገራት ጥገኞች፣ ዘራፊዎች፣ ወራሪዎች፣ ሌቦች ናቸው። በእኔ አረዳድ ነው። እኔ እንደተረዳሁት ሀያል የተባሉት እንደውም የበታች ተለጣፊ፣ ዘራፊ፣ ወራሪ፣ ነፍሰ በላ አውሬዎች እንደሆኑ እና የውርደት ታሪክም በላያቸው ላይ የሰፈነባቸው ብዬ ነው የወሰድኳቸው። የተደበቀ ድራማ ስለሚጫወቱብን እንጂ ማለት ነው። ጥሬ ሀብት የሚሰርቁ ከሌላ ነው። የሰው ኃይል የሚሰርቁ ከሌላ ነው። ማንኛውንም ነገር ወስደው እነሱ ሀገር ነው ሌላ ሀገር ላይ ጥፋት ቢፈጽሙ ሀገራቸው ላይ ደህና የሆኑ መስለው ያንን አመላቸውን ሌላ ሀገር ላይ ሄደው ይፈጽማሉ። እኔ በተቃራኒው ቢዛቅ የማያልቅ የሰው ኃይልና የተፈጥሮ ሀብት የተሰጣቸው የተናቁ ሶስተኛ ምናምን ተብሎ ደረጃ አውጥቶ የሰው ልጅ ሶስተኛው ሀገር የበለጸጉ ሀገራት ምናምን ከሰሃራ በታች ያሉ ሀገራት እንደዚህ የድሃ ድሃ የሚለው የወያኔ አይነት ማለት ነው። ያንን ሁሉ ያየውን በተገላቢጦች ነው። ግን ከገባን ምንድን ነው ይህንን ሁሉ ብናሰፋ ቢያንስ አብረን ያለን እኔና እናንተ እንዋደድ። በድህነታችን መጣላት የለብንም። በእኛ ሀገር ላይ ለመነጣጠል መሞከር የለብንም። በእኛ ምድር ላይ አብረን ለጋራ ሁሉንም ነገር እኛ በእኛ ተሳስበን መሄድ እንጂ ለጥላት መጫወቻ መሆን የለብንም ነው እንጂ ኤርትራዊ እኔ ፋኖ ነኝ እኔ ምናምን ፍንንበል ታለ ያንን ሁሉ የባለፈው መከራ እጥፍ አድርገህ ትከፍላለህ። አሁን በዛ ህዝብ ስም እንትን ያልኩላ ማለት ነው። ኤርትራዊ የሆነ በእውነት ፋኖ ነው የምትሉ እውነት እነዛ ያን ባንዲራ ለብሳችሁ ፋኖዎች ከሆናችሁ ወይም የእውነት ኤርትራውያን ከሆናችሁ ያን ያደረጋችሁ ችግር የለውም። ከኔ ጋር ብቻ እንፋረዳለን። ያልተቀየረ ነገር የለም። ምናልባት እዚህ ያላችሁ ጽንፈኞች ዘሩ ያልተቀየረ ነገር የለም። ምናልባትም አልተቀየረም ወይም ያልተቀየረ ነገር አለ ከተባለም የእናንተ የጽንፈኞች የባንዳዎች የዘረኞች የገዳዮች ያስገዳዮች አመለካከት ብቻ የቆሞ ቀር ፖለቲከኞች አመለካከትና ሐሳብ ብቻ ነው ያልተቀየረው። ኢትዮጵያ ውስጥ ሁሉ ነገር ተቀይሯል። መንገዱም ወንዙም ተቀይሯል። ጫካውም ተራራውም ተቀይሯል። ደን ያልነበረው ደን ተተክሎበታል። ወንዙም ያልተገደበው ተገድቧል። መንገዱ ያልሰለጠነውም ሰልጥኗል። ሎጂ ተሰርቶበታል። መዝናኛ ተሰርቶበታል። ሁሉም እይታ ውስጥ ገብቷል። በመልካም ጸድቷል። እዚህም ያለው ደግሞ እንደዚህና እንደዚህ የተባለ የሚጓተት ሽንት ቤት የምታጠራቅሙበት የነበረው ቦታ ሁሉ ጸድቷል። የሳይንስ ሙዚየም እናንተ ቆሻሻ የምትሰሩበት ነው። ያ ጸድቷል። ቤተ መንግስት ላይ ለማሰቃያና ለምናምን ከፍላችሁ ያንን የሲኦል ድባብ ሰጣችሁት የነበረው ቤተ መንግስት ጸድቷል። ማንኛውም ኢትዮጵያዊ ገብቶ ታሪክን የሚገነዘብበት ሆኗል። ተቀይሯል። ትምህርት ቤቶችን ለውርደትና ለሌላ ለካምፕ ነገር የምታደርጉበት ነገር ተቀይሯል። ዛሬ የመንግስት የሆነ ነገር ለማርከስ የሰራችሁት ተቀይሯል። የመንግስት የሆነ ነገር ሁሉ እንዲወደድ ተደርጓል። ተማሪዎች በረሃብ ምክንያት ትምህርት እንዳያቋርጡ ምገባ ተጀምሯል። ዩኒፎርም ይሰጣቸዋል። መንገድ ላይ እንኳን የምትኖር አንዲት እናት አንድ አባት ልጆቹን ቢያንስ ማስተማር እንደሚችል አረጋግጧል። ቤት የሌላቸው በቃ አቅመ ደካማ ሆኑ መብላት የሚችሉ ከ20 በላይ የሚሆኑ በቀን አንድ ጊዜ መመገብ የማይችሉ ሰዎች የሚመገቡባቸው ተቋማት ተሰርተዋል። ተቀይሯል። እየዘረፉ መኖር የለም እያካፈሉ እንጂ፣ እየረገጡ መኖር የለም እየታዘዙ እንጂ። ተቀይሯል ብዙ ነገር። የሳይበሩም የመከላከያ ሰራዊትም እናንተ አፈረስ ነው ያላችሁት የኢትዮጵያ አየር ኃይልም እንደ አዲስ ተዋቅሮ ሱ30 ፍሬና እዛ በላይ የሚሆኑ በብዙ የሚቆጠሩ ድሮኖችን የታጠቀ ያበለጸገ ሳይበሩንም ምናምን በብዙ ነገር ላይ የረቀቀ ነገር ሆኗል። የእናንተ ፌዴራል ፖሊስ አስመስላችሁ ሚሊተሪ እንትብላችሁ ለረከሰ የግል ቂም የምትጠሩትን የምታስገድሉባቸው ምናምን አይነት የፌዴራል ፖሊስ አባላት በጎን መታወቂያና ደሞዝ ፔሮል ተክላችሁ ትዘርፉበት የነበረው ተቀይሯል። ዛሬ ለኢትዮጵያ ደህንነት መሪዎቻችን ሌሊትም ሙሉ ልማትን ይቆጣጠሩ ዘንድ በነፃነት በመላው አዲስ አበባ ይንቀሳቀሱ ዘንድ የሚያስችል ንቁህ ሀገር ወዳድ ፌዴራል ፖሊስ ሆኗል። አፕሊኬሽኖች ዲቨሎፕ ተደርገዋል። ሰዎች በድምጻቸው የሚሆነ በሆነ አጋጣሚ ምንም አይነት ችግር ቢፈጠር በዛ አደጋ ውስጥ ሆነው ሪፖርት ማድረግ የሚችሉበትን አፕ ፈጥሯል።
አይኖቹን በየሰፈሩ በየመንደሩ ላይ ተክሏል ፌዴራል ፖሊስ። በዛ ልክ የዘመነ ነው። አንዲት ኢትዮጵያ ዓላማውና ግቡ ሆና የተሰራለት ፌዴራል ፖሊስ ሆኗል። በጎጠኝነት በመንደርተኝ በተላላኪነት በወረደ የካቢኔ ስራ አስፈጻሚ ሆኖ የነበረበት ፈርሷል። እሱ መከላከያ ሰራዊት ተቀይሯል። ኢትዮጵያን ለማሻገር በኢትዮጵያዊ ሰንደቅ ስር ኢትዮጵያን ለማሻገር ቃል ኪዳን ገብቶ የኢትዮጵያን አደራ ተሸክሞ ጸረ ኢትዮጵያውያን እየጠረገ ኢትዮጵያን በድል እያሻገረ ነው። ተቀይሯል። የአንድ ፓርቲ ቀዩ መጽሐፍ ቀዩ ውሸት ተሸካሚ የነበረው መከላከያ በዘረኝነት በጎጠኝነት ላይ የነበረው ድሪቶ በሀገር ስም የረከሰ ስራ ተሰሩበት የነበረውን መከላከያ ሰራዊትን እዛው አርዳችሁ እንደዛ ዋርዳችሁ እስካደረጋችሁበት ቀን ድረስ የቀጠለው ዛሬ ተቀይሯል። የኢትዮጵያን አደራ በኢትዮጵያዊነት ማንነት ክብሩ በጀግንነቱ እያሻገረ ያለ መከላከያ ሰራዊት ሆኗል። ተቀይሯል። አልተቀየርክም አንተ። ሴቼሽናል ሩሞች ብዙ ነገር ቆመ ጠብቀኝ ይዘህ ቆመ ቀርተሃል። ዛሬ ሽግግር መንግስት የሚለው አንድ ጊዜ ተነግሮት ይችን ብቻ ይዞ ዘው ላይ ቆመ የቀረ አለ። ብዙ ተቀየር። ያ ወረቀት በመሸጥና በመለወጥ ብቻ ላይ ያላችሁ ትምህርት ሚኒስቴር ትምህርት ምናምን ዩኒቨርሲቲዎች ምናምን የሰው ልጆች የሚበጣበጡባቸው ጎጠኝነት ዘረኝነት የሚሰበክባቸው የፓርቲዎች መፈንጫ የነበሩት ዩኒቨርሲቲዎች ተቀይሯል። ዩኒቨርሳል የሆነ ዓለም አቀፍ ስያ እንደስማቸው ስራቸውንም ሰፋ ለማድረግ ጥረት ላይ ናቸው። ያለ ብጥብጥና ለጥላቻ ብላችሁ በሁሉ ነገር ባሻጥረ የሸፈናችሁበት ነገር በሙሉ ተቀይሯል። አንዱ ላይም ገብተህ መውጣት አትችልም። ዛሬ ልንገርህ፣ ማንኛውም ቦታ ላይ ምንም ቢባል ምንም ጠቅላላው ከዚህ ስለማይወጣ ነው። የትኛውም ቦታ ላይ ብትሄዱ አመለካከቶች ተቀይሯል። የኔነት የባለቤትነት መንፈስ እንጂ የጥቂቶች መፈንጫ የሆነች ኢትዮጵያ የለችም። ማንኛውም ሰው የራሱን መልካም አስተዋጽኦ ለመልካም ሀገሩ ለመልካም እህት ወንድሙ በኢትዮጵያዊ ጥላ ስር ለኢትዮጵያዊነት ክብሩና ጀግንነቱ የሚሰራባት የሚያሰራባት ሀገር ኢትዮጵያ ናት እየተሰራች ያለችው። ይሄ እንዲደናቀፍ የምትሰራውን ታውቃለህ። ያንንም ሪፖርት ብለህ ይዘው ወጥተህ የምትጮሃለህ። አዎ የምትገል አንተ ነህ። ተገደለ ብለህ የምትል አንተ ነህ። የተሰጠውን ስልጣን እንዲሸጥ የምትደራደር የምትወተውት አንተ ነህ። ያንን ሰውም ደግሞ ከሸጠ ሸጦልኛል ብለህ የምታራግጥም አለ። ግን በእናንተ በክፉዎች በጠላቶች ክፉ ወጥመድ መካከልም ቢሆን ኢትዮጵያ ቅድም ያልኩትን ያክል ተሻግራ ሄዳለች። ይሄ እኔ ጥቂት ያልኩት ነው እና ያ የታወራኝ ያ የጥላቻ ሐሳቤ ያ የተንሸዋረረ እይታ ያ የተወላገደ እግር አዲስ አበባ አይገባም። ተሸክመን ብናገባ በዊልቸር ብንነዳህም ምናልባት አሁን ያሉ ልጆች ደግፈው ካልሆነ ገብተህ አትወጣም። ሽንት ቤቱም ቢሆን እኮ በተለያየ ነገር ነው። እናንተን ይጸየፋል ያውቃል። እንደባለፈው የተለያዩ ነገሮች ስልክ ዛ ገብታችሁ እንደ ቦያለው ልጆች የምትሰሩበት አይደለም። ሁሉ ነገር ረቀቅ ብሏል። ዘመኑን እየተጠጋ ወደሚችልበት አቅም ነው እየተፈጠረ ያለው ታይቶ የማይታወቅ ሴቶችን ማበላሸት፣ ጭፈራ ቤቶችን ማብዛት ነበር እናንተ ግን አሁን ደግሞ ከእንደዛ አይነት ህይወት የሚወጡበትን ሴቶች እህቶቻችን ባንዲት ቅጽበት ውሳኔና ስህተት የተሞላበት የስሜት ውሳኔ ተሳስተው ገብተው ተሳስተው እዛ ጋር እንዳይቀሩ ከዛ የሚወጡበት ስራ ተሰርቷል። ብዙ ነገር ተቀይሯል እና ዘረኝነትን፣ ጎጠኝነትን፣ ሃይማኖትን የትኛውም ቦታ ላይ ገብታችሁ ያረከሳችሁት የእናንተ ሰንኮፍ ያለበት ያስኪ ጸዳ ድረስ ብቻ የሚረብሸን ነው። እዚህ ጋር በእርዳታ ብቻ እዚህ ጎፈንድሚ ብላችሁ እኮ ወይ አሁን እዚህ ላይ ጥላት አበዛለሁ የስ ሐቅን ይዤ ነው ግን ጥላት የማበዛው ምንም ችግር የለም። እዚህ ጋር ጎፈንድሚ ብትባል እና ለአንተ ተላላኪ ሊሆን የሚችል ሰው ቢሆን ትመጣለህ በተለያየ ሰበብ ግን አሁን ላይ እንዳለኝ ያህል ነፃነት መቼም አይኖርም። እና ኢትዮጵያ በዛ ልክ እንደሄደች ማወቅ ነው። እኔ የትኛው ላይ ገብቼ ነው የኔ መልካም ስራ የሚሰራው? በል 58% ጂቲፒዋን እዳ ውስጥ ከተህ የከረንሲ ጥረት ኖሮብህ መንግስት ኮላፕስ አድርጎ የሰራተኞች ደሞዝ መክፈል የማይችልበት ላይ ሆኖ ብሔር ጡዞ አየር ኃይሉ ተበትኖ መከላከያን እንደዛ አድርገህ በትነህ ጨርሰህ ሁሉን ነገር ኮላፕስ አድርገህ በታትነህ የነበረበት ሳለ መጥቶ ነው ነፍስ ከሌለው ነገር ላይ የወጡ ልጆች ነፍስ የዘሩበት። ከዛ አልፈ ዛሬ ስንት 2 ዓመታት ምናምን አሁን 3ኛ ዓመታችን ጥቅምት ላይ ሲመጣ ነው 3 ዓመት እቆጥራለሁ ኢትዮጵያ ከተሻገረች። ከዛ በኋላ ተሻግራለች አልተሻገረችም የራሳችንን ምኞትና ሐሳብ ልንናገር እንችላለን እንጂ እውነቱ ያ ነው። ሐቁ እንደዛ ስለሚሆን ማቆም ስለማይቻል የጥላቶችን ጮትና ዛናዚ የሚረግጡ ሰዎችን እኮ ቸክ አታረጓቸውም እንዴ? ምን ፈርተው ነው? ምን ብለው ነው? እንዳመለጣቸው ያውቃሉ። ስለዚህ
ብታምኑ ተቀበሉ ይሻላል። ሁሉም ተቀይሯል። የቢሮ ሴታፖች ተቀይሯል። የባለስልጣናት ፕሮቶኮል ተቀይሯል። እንዳልነው መኪና እዚህ 30 ጠባቂ ያንጋጋ አትሄድም። አሁን በህዝብ መካከል የምትሄደው ራስ መንዳት የምትችል ከሆነ ነው እንትን የምትለው ታይፒስት ምናምን ጸሐፊ ማታስቀምጥም። በቃ ልኡካን ቡድን በንቶኔ የተመራ ልኡካን ቡድን ዛሬ ሳውዲ ገባ፣ በንቶኔ የተመራ ቡድን ቻይና ገባ፣ በንቶኔ የተመራ ቡድን አውሮፓ ገባ፣ በንቶኔ የተመራ ቡድን እንደዛ እየተባለ የከረንሲ ጠላት ሆናችሁ ትሰሩት የነበረ ስትሄዱ እናንተ ሰካራሞች ሴትና መጠጥ ልጠጡ ነበር ስትሄዱ የነበራችሁት። አሁን በኤምባሲ ላይ የጠላችሁትን ሰው ወይም ልጠቅሙት የፈለጋችሁትን ሰው ነበር አምባሳደር አድርጋችሁ የምትሾሙ። ያ ነገር ሁሉ ተቀይሯል እኮ። አሁን ሊሰራ የሚችል ሰው ብቻ ወደ ስልጣን ይገባል። የትኛውም ቦታ ላይ ራሱ ቦታው ይቃወማል። ራሱ የሚሰራ ሰው ቢሮ በሰዓት የሚገባ ስራውን አክብሮ የሚሰራ ኃላፊ ማንም ሰው ቀና ብሎ ያየው። አውደልዳይ ዝርክርክ የተሰጠውን አደራ ደግሞ የሚሸጥ ኃላፊ ደግሞ ካለ በሰዓት የማይገባ ሰው ካለ የዛ መስሪያ ቤት የመጨረሻው ድርቶ ያ ሰው ነው የሚሆነው። በጣም የተናቀ ነው። እሱ በሰዓት አይገባም። እሱ ስራውን በአግባቡ ስለማይል ሌሎችን ስራ ስሩ ብሎ ለማዘዝ አይችልም። እና እናንተ የነበራችሁበት ያን ነበር። ቢሆንም እገላለሁ አሁን ያለው አባዜ እኮ በእንደዛ አይነት ስሜት የመጣ እኮ ነው። ምክንያቱም እገላለሁ እንድላለሁ የሚለው የርኩሰት ጥግ የተደረሰው ይሄንን ስለሚመስል ነው። ራሄል በቀለ በጣም አመሰግናለሁ። ለስፖርቻቱ ተባረክልኝ በጣም በወጣ ይተካ ብያለሁ። አመሰግናለሁ። እና እንደዛ አይነቱ ነገር ላይ የሆነውን ባልቆጥረው ምን ብለው በቃ አይቀየርም። የሴቶች ጉዳይ አቋቁመህ ትዳር ትበትል የነበርክ መድኃኒት እየሰጠ ትውልድን ትበክል የነበርክ ሕክምናም በዘረኝነት መድኃኒቱን አውጥቶ መሸጥ አንተ በመንግስት በሆነ ነገር ላይ አለመታከም ነበር የነበር። የመንግስት የሆነ ነገር በቃ ይጠላ ነበር። ሕክምናም ቢሆን በግል ነው የግል የሆነው በሀገር ስም የሚመጣው በእዳም ይሁን በብድር በማንኛውም ነገር የሚመጣው ነገር ለግለሰቦች ተሽጦ ኤክስፓየርድ ያደረገ እግዚአብሔር እኮ ፈጣሪ እኮ ከዛ ሁሉ ማዕት ነው ያወጣል። ኤክስፓየርድ ያደረገ መድኃኒት ሲሰጠን ነበር። ያንን ሲያስጡን ነበር። ዘራችን እንዲጠፋ ብዙ ነገር በየቦታው ላይ ተደርጎ ነበር። ብዙ አይነት ባህሪ እንድንይዝ ተደርጎ ነበር። ያልተደረግነው አለ። ያን ሁሉ መካከል ላይ ግን ፈጣሪ ዝም ብሎ ያሻግር ነበር። ዛሬ እኮ ስለነቃን ስላወቅነው ነው ደንግጠን እንትን እያልን ያለ ነው እንጂ አይደለም። የሚጎዳ ሆኖ አይደለም። እውነት ነው አይደለም። በህልም ነው በውን ነው የሚባሉ አይነት ለውጦች ሲመጡ በዚህ መካከል ላይ የሚራገጡ ሰዎች እነሱ ኦልሬዲ ስራቸው ነው እንበል። እኛም የምናየውን ነገር ይዘን ከዛም በበለጠ ለመረዳት ለመጠቀም የሚያስችለንን አካሄድ መቀየስ። እንመካከር፣ እንወያይ፣ ችግር እንፍታ። የለም ስለሱ አይወራም። እንዳሆነ አንድ ሚኒስትር ሲሾም ማንም አያወራም። ሲሾም አሁን ሹምሽር አደረገው ወር ምናምን ለነቀፌታ ምናምን ጀስት እነዛ ሰዎች ስራቸው ነው። ያንን ካላሉ አይቀጥሉም በዛ በቀጣሪዎቻቸው ማለት ነው። እኛ ግን የሆነውን ማየት ማስተዋል በእነዛ ሰዎች እየሳቅን እየተሳለቅን ኢትዮጵያን በክብር ከማንኛውም ቆሻሻ እጆ የጠብቀን ለማስሄድ መሞከር መስራት ይኖርብናል። ያን በማድረግ እንጂ ለሌላው አይጠቅምም። የኛም መኖር ሰው ቢሆንማ ዓለም ላይ ሰው ቢኖርባት፣ ፍትህ ቢኖርባት፣ ዲሞክራሲ ቢኖርባት፣ መሪ ቢኖርባት ኖሮ ኢትዮጵያን እንኳን ሆን ተብሎ የራሷን ግዛት እየቆረሱ አይነ ስውር ለማድረግ መሞከር ዛሬ ላይ እኮ ያ ነገር ተፈጠረው ይባል በዚህ በኩል ውጪ ብለው ቦታ ሳትጠይቅ ነበር የሚሰጣት የባህር በር። ዓለም ላይ ሰው ቢኖር፣ ፍትህ ቢኖር፣ ዲሞክራሲ ቢኖር፣ ይሄ የሚቀደዱት የሚወራው ነገር አለ የሚባለው ቢኖር ግን ያንን ስሙን እዛ ጋር አድርጎ የረከሰው ሰው ተጠቅልሎበት የመጣበት ስለሆነ በዛ አይነት ስሜት አይደለም። እሱን በማየት የኛን ጥንካሬ ወደፊት መጣን እና አሁን ዶክተር አብይ የኔ ምንድን ነበር የሚሉ ሰዎች የመጨረሻ የመታገያ አጀንዳዬ ነው ምናምን ይሉ የነበሩ ሰዎች ሁሉ እንደዛ ነው። ኮርዳዊ ሰላም ነው ወይ እንዴት አለ እንኳን ደህና መጣ ብያለሁ። ሰላም ለዚህ ቤት አገር ገብተን እውነቱን እያየን ነው። ጽንፈኞች ተዋርደዋል። ሁሉም ሰላም ነው፣ በርቱ። እናመሰግናለን። እንዴት ተባረክልን ስለመጣ አብረን ስለሆንክ በጣም ደስ ይለናል። እንደዚህ አይነት ነገሮች ስላሉ በር ይሰጠን ነበር ግን እንድናጣ፣ እንድንሰቃይ፣ እንድንቸገር ነው። ያ አዳኝ ነኝ፣ ያ የዲሞክራሲ አባት፣ ያ የፍትህ አምላክ፣ ያ የምን የሚባለው ሐሳዊ መሲህ ወይም አስመሳዩ አካል የዓለምን አይን ለማጥፋት በክፋት ላይ የነገሰና ያን ንግስናውን እየተናገረ ያለ እንጂ ጠይቀንም ፍትህ የሚሰጠን በሌለበት ላይ እንደዛ አይደለም። እኛ የራሳችንን ንቀን የሰው እየናፈቅን እንድንኖር ተደርጎ
በፊልሙም በሙዚቃውም በመጽሔቱም በሁሉም ነገር ላይ ተሰርቷል። እኛ ላይ ተስፋ የሚያስቆርጥ ፊልምና ድራማ ነበር የሚሰራው። ሌላ ላይ ደግሞ የሌለ ነገር አለ ተብሎ ይሄን ነበር። አሁን አንዳንድ ታሪኮች እንዳልኳቸው አሁን ዶክተር አብይን አንድ ሰው ሊጽፈው ይችላል። የዶክተር አብይን ታሪክ ጽፎ አንዲት ሀገር የኔ ሀገር መሪ ብላ ልትጽፈው ትችላለች። እኛ እዚህ ስንባላ እሱ ጋር እሱን ሳናመሰግን ማመስገንም አይደለም። በስድብ ተሰልፈን የተከበረውን እንጥላለን ብለን ከተራራ ጋር ስንጋጭ የምንውል ሰዎች አሉ። ፈጣሪ ያከበረውን ሰው ማንም አይነካው። ነብይን በነብይ መልኩ የተቀበለ እርሱ የነብይን ዋጋ ይወስዳል ነው የሚለው እንጂ ሰው እንትን በሉ ምናምን አይደለም። እግዚአብሔር ያከበረው ተከብሯል። በቃ እነሱ ጋር ይሄን እንትን ምንለው እነሱ ቢያገኙት ኖሮ ባይደን አይስክሬም ላሰ ተብሎ ማን ነው እንተና ደግሞ ኦባማ በብስክሌት ሄደ ተብሎ ታምር ነበር። እንግዲህ እና ለማንኛውም ያን ነው የሚመስለው። ሁሉም ተቀይሯል። አሁን ከመከላከያ ጋር አትግባባም ብትመጣ በሉት ያንን አሁን የሚያወራውን ሰው እና ብላችሁ ብትሉትም እንትን አይደለም ጉዳዩ። እናንተን እኛን መልካም ሰዎች የተባሉትም ለሀገራቸው በመልካም እንዳይሳተፉ ማደናገር፣ ቆራጥ ሆነው በመልካም ነገር ላይ በቆራጥነት እንዳትሄዱ እግር መጎተት፣ ስጋት መፍጠር ነው ሰው የነሱ ዓላማ እንጂ ኑ ብትሏቸውም እንትን አይሉም። ያ የኛ ነው። እኛ ደግሞ እሱን አውቀን መሄድ ላይ በጣም መብርታት አለብን። ዛሬ ላይ እኛ ያልተደረጋለው የያዝነውን ድል መዝግቦ ማስቀመጥ፣ ውርስ ማውረስ ይሄ ነው። መልካም ውርስ ወርሰን ለሌሎችም መልካም ማውረስ። ሃይማኖት የሚል ሰው አለ። ሃይማኖቱን በስርዓት በሚገባው ሃይማኖቱ ፍሬ የሚያፈራ ምድራዊን ብቻ ሳይሆን ሰማያዊን ሕይወት ያወርስ ዘንድ የሚያስችል ሃይማኖት አድርጎ ለልጆቹ ለማስረከብ ስንት ሰው ነው የተዘጋጀው? ኢትዮጵያን ኢትዮጵያ አድርጎ እሱ ያለፈበትን መከራ የማታይ የተሳካላት ኢትዮጵያ መከራ በእኔ ብቻ ይብቃ ብሎ ያንን ዋጋ ከፍሎ ልጆቹ መከራ ሳይሆን በስኬት ይሻገሩ ዘንድ ሌሎች ሀገራት እንደከፈሉት ለመክፈል ስንት ሰው ነው ቆራጥ ያለው ቆርጦ ያንን ለማድረግ የተዘጋጀው? እና ልክ እንደዛ ልናወርስ የምንችለውን መልካም ውርስ ለልጆች እናውርስ። እኛም ለሀገራችን ላይ ስማችንን በጉልህ እንጻፍ እንጂ እነዛ ክፎች ያገኘነውን እንደገና መልሰው እነሱ ያወሩ እንዴ? እነሱ ያወሩ። ድልድይ ሰርቶ ሊመርቅ ሄደው ሰውዬ ያ ድልድይ መሰራቱ መመረቆ ተረሳ። ጎርጎራ ሄዶ 2 ቀን ማደሩ ተረሳ። ወለጋ ሄዶ ያንን ጎጃምና ወለጋ ላይ ያለውን አጋንንት አናቱን ፈጥፍጦት የመጣው መሪና ጓደኞቹ የዛ ሴኩሪቲ ጉዳይ አስተማማኝ ሆኖ መቀጠሉ ተረሳ። አማራ ክልል በ4 ቀን 4 ኪሎ ተብሎ የነበረው ውዥንብርና ቀለዳ ልመናና ጩኸት የነበረው በዛ ልክ ገደል አባቱ ጠፍቶ ንፋስ ሆኖ ሲቀር ተረሳ። እና እነዛ እያረሩም ቢሆን ለሌላ ክፋት መጣው ያንን ሐቅ ያንን እውነት በእጃችን የገባውን ድል ሌላ ቆሻሻ አልብሰው ለሌላ ነገር ሲነሱ እኛ ለምን ዝም እንላለን? ለምንድን ነው እንደዛ ማለት? ነገም ድላችንን አስጠብቀን ለመሄድ እንስራ ነው። እና ይሄ ፕሮቶኮልም ሁሉም የቤተ መንግስት ማንኛውም ዛፍ እንግዲህ ዛፍን በአጠቃላይ የምናየው አንድን ዛፍ ሰው የሚቆርጠው ዛፉ እንዲመቸው ለዛፉ ፕሮቶኮል አስቦ የዛፉን ምቾት ለማረጋገጥ አስቦ እንዳልሆነ ነው። ዛፍን የሚቆርጥ ሁሉ ዛፉን ለራሱ እየፈለጠም ሊያነደው ወንበርም ሊሰራው አጥርም ሊያደርገው የፈለገውን ሊያደርገው ያ ቆራጩ ኃይል ያንን ዛፍ በሚፈልገው አይነት ለራሱ ጥቅም ሊያውለው እንጂ ለዛፉ ምንም ጥቅም ሊሰጠው አይደለም። ስለዚህ በዓለም ላይ ያለው በኢትዮጵያ መተን እዚህ ጎረቤትም ያላችሁ ሀገራት ላይ ብታዩ ማንም ሰው መጥቶ የሚያጨበጭብልን ወይም እንዳናንድ እያለ የሚያወዛውዘን ለእኛ አስቦ አይደለም። ልክ እኛን ዛፍ ብታደርጉ ቆራጩ እኛ አካባቢ ላይ የሚል ከሰከሰው እኛን የክብሪት እንጨት አድርጎ ሊያቃጥለን ወይም ፍልጥ አድርጎ ሊጠቀምብን ወይም ቤት ሊሰራን ወይም በእኛ ሊጠቀም ብቻ ነው። ጠቅላላ ትርጓሜው ይህን ይመስላል። ማንኛውም ሰው በማይገባው ያልጠራው ሰው አቤት ስለው ያልወከለው ሰው ወክያለሁ ብሎ ያንተ ወኪል ነኝ እያለ እየመጣ ሲጮህበት ኖ ይሄ ነገር አለው በሚል ዛፍን ቆራጩ ለሚቆርጠው ለራሱ ጥቅም እንጂ ለዛፉ እንዳልሆነ አውቆ እኛ ኢትዮጵያውያንም እየመጣ ዛና ዝም የሚራገጥብንን ባንዳና ጽንፈኛ ዘረኛ የውጭ ጠላትን በጀርባው ተሸክሞ ኢትዮጵያዊ መስሎ ኢትዮጵያን ለማጥፋት የሚሰራውን ርኩስ መንፈስ ሁሉ
ለመጥረግ ይሄን መንፈስ እንላበስ። ኢትዮጵያ ታበጽሕው ያበ እግዚአብሔር ምንም ጥያቄ የለውም። በዛ የሚባል በዚህ እኛ በተጠራጠርን ቁጥር ትንሽም ቢሆን የሆነ እንገጭንገው ሊቀጥል ይችላል ነው እንጂ የማሸነፍ አቅሙ የሀቅ ነው፣ የኢትዮጵያ ነው። በዚህ ምንም ነገር አታስቡ። ያው ዴቭ አለ ብዙ ነገሮች በነበሩበት ላይ ብቻውን ተስፋ ይዞ ሀቁን ሲናገር የነበረ አባታችን ወንድማችን ነው። ስለዚህ ሀቅን እንያዝ፣ ሀቅን እኛን ታሪክ በሀቅ እንጻፍ፣ በብርሃን እናስቀምጥ። ከጨለምተኞች ጋር ተነካክተን ወደ የማይገባ ነገር ላለመሄድ ታሪካችን በመልካም ይዘገብ፣ ታሪካችንን በመልካም ጽፈን በሚገባው እንሰንድላለሁ። ለጀግኖቻችን ሁልጊዜም ክብር እንስጥ። መከላከያ ሰራዊት ኢትዮጵያን እያሻገሩ ያሉ እናንተን ሁላችሁም በሀቅ ላይ የቆማችሁ ሰዎችን ሁሉ እግዚአብሔር ይባርካችሁ። ኢትዮጵያ ታበጽሕው ያበ እግዚአብሔር ትቀጥላለች። ማንም ምንም ቢል አታስቡ። ድሉ የኢትዮጵያ ነው። ተባረኩልኝ። ደህና ደሩ። አመሰግናለሁ ወንድሞች።